የዓለም ዋንጫው ምርጡ ጌም ነው ያመለጣችሁ። የተኛችሁ ሰዎች ካላችሁ ማለት ነው እንዳትነሱ። ጠዋት ላይ ይሄን ተነስታችሁ ይሄን ቪዲዮ እንዳትዩት። ማን 6-4 ምን አይነት ጨዋታ ነው? ማን ኤንድ ቱ ኤንድ እዚህ ይመጣሉ። እንግላንዶች 4-0 እየመሩ ፈርስት አፎቱ ፈርስት ሃይድሬሽን ብሬክ ሲመጣ ፍራንስ 4-3 አድርገው ጨዋታውን ፍራንስ በቃ እኔ ያሸነፈው ምናምን ብዬ እያሰብኩኝ ነበረ። ቤሊንጋም ተቀይሮ ገባ ማለት ነው። የፈጠነ ፔናልቲ ያገኙ። ከዛ እንግላንድ መልሶ 5 አደረጉት። ዴምቤሌ ከረከረ መልሶ ቤሊንጋም ሄዶ ሙሉ ሰው እዛ ላክሯን አሸማቀቀ ሄደ። ምን አይነት ኮንፊደንስ ነው ያለው ይሱ? እግዚአብሔር 7 ጎል ደርሷል ማለት እምባፔ 10ኛ ጎሉን አገባ በዚህ ዓለም ዋንጫ ላይ። ኦሊሴ ፔሌን ሪከርድ ሰበረው። ማን ሪከርድ በሪከርድ ተሰባበረ ዛሬ ማለት ነው። ለሶስተኛ በሚደረግ ጨዋታ ላይ እንደዚህ ያክል ጎል ገብቶ አያውቅም ኢን ዘ ሂስትሪ ኦፍ ወርልድ ካፕ ማለት 10 ጎል ምን አይነት ጨዋታ ነው? እግዚአብሔር የተኛችሁ ሰዎች አመልጣችኋል። ሳካ ሃትሪክ ሰራ። ማን ምን አይነት ጨዋታ ነው ያየ ነው? በጣም የሚያምር ጨዋታ ገብቷችኋል። ይህ ጨዋታ ፋይናል ቢሆን ኖሮ ወይኔ ጉዴ! ምን አይነት ጨዋታ ነው? የተኛችሁ ሰዎች እግዚአብሔርን በጣም ነው ያመለጣችሁ። ምን አይነት ጨዋታ! ጨዋታው አርሰናል ከፍራንስ ነው እንዴ? ምንድነው ሊጀመር ሲል እንዴ መነቃቃት እንቁልልጭ ይህንን ጨዋታ አይቻለሁ። በቃ እስኪ እንደኔ ያያችሁ የተደሰታችሁ ኮመንት ሴክሽን ላይ ጻፉልኝ ያለን ብላችሁ። የምር እኔ ማለት ነው ላይክ ሶስተኛ ደረጃን ይዞ ለማጠናቀቅ የሚደረግ አይነት ጨዋታ አይመስልም ነበረ። በተለይ ፈርስት ሃፉ 4-0 ኦልሞስት እንግሊዝ መርታ ወጣች። ሰከንድ ሃፍ ላይ ይኸውላችሁ የተፈጠረውን ተመልከቱ ማለት ነው። በጣም ነው የሚያስገርመው። 6 ኦልሞስት አግብተዋል፣ ግን 4 አግብተዋል ፈረንሳዮችም ቢሆኑና የሚገርም ጨዋታ ነበር የተመለከትነው። ኪሊያን ኤምባፔ ሬከርድ የሰበረበት ከዛም አልፎ ቡካዮ ሳካ የዓለም ዋንጫ የመጀመሪያ ትሪኩን የሰራበት ነበረ ጋይስ ይኸውላችሁና 3 አሲስት 3 ደግሞ ጎሎች አሉት በዚህኛው የዓለም ዋንጫ እና ቡካዮ ሳካ አሪፍ ቁጥር ይዟል በዚህኛው የዓለም ዋንጫ። በነገራችን ላይ በጎሎች ቁጥር ደረጃ ጨዋታው ከፍ አለ እንጂ በኮምፒቲሽን ደረጃ በተለይ ሁለት የተለያዩ ምዕራፎች የነበሩት ነው። ሰከንድ ሃፉ የበለጠ የፍራንስ ብሔራዊ ቡድን ዶሚኔሽን የታየበት አይነት ነበረ። ፈርስት ሃፍ ደግሞ እንግሊዝ የተለያየ ምዕራፍ ነበረው እንጂ በኢንቴንሲቲ ደረጃ በጣም የጋለ በጣም እንዲጭፍጭፍ ምናምን የሚያስብል ባይሆንም ግን የጎሎቹ ቁጥር በዛ ላይ ደግሞ ሲቆጠሩበት የነበረው ሞመንት የመጨረሻ ደቂቃ ላይ ጁድ ቤሊንጋም ያስቆጠረው ጎል እያንዳንዱ የሆነ ሚኒንግ አለው እና በጣም የሚያስደስት የሶስተኛ ደረጃ ቦታ ለመያዝ የተደረገ ፍጥጫ ነበር በዓለም ዋንጫው። ዲስአፖይንት አልሆንኩኝም እስከዚህ ሰዓት ራስ ቆይቼ እንደውም 30 ደቂቃ ስፈልግ ነበር እኔ በግሌ። በጣም ነው ደስ ያለኝ። ቡካዮ ሳካ የመጀመሪያ ዓለም ዋንጫ ትሪኩን አግኝቷል። ኪሊያን ኤምባፔ የሊዮኔል አንድሬስ ሜሲን ሬከርድ አሻሽሏል። ማይክል ኦሊሴ 7 አሲስቶች የፔሌን ሬከርድ አሻሽሏል። እያንዳንዳቸው ቁጥሮች አስገራሚ ነበሩና የምርጡ የዓለም ዋንጫ ጨዋታዎች መካከል በዚህኛው የዓለም ዋንጫ አንዱ ይሄ ነበር፣ ፍራንስ ከእንግሊዝ። እስኪ እናንተ እንዴት አያችሁ? ጻፉልኝ። ኮፒ ሊንክ ሪፖስት ይደረግ። የፕላስ ምልክቷን እየነካችሁ ፎሎ አድርጉ። እንግሊዞች ምን እየሰሩ ነው? ምን አይነት ድንቁርና ነው እያካሄዱ ያሉት? እናንተ ከ4-0 ማለት ነው 4-3 ሆኑ። እሱ እኮ አልገረመኝም። ሜሲን አስበሉት እንጂ ኪሊያን እንኳ አላተነሱ 2 ጎሎችን ማስቆጠር ቻለ። እንዴ ጎል ፉክክር ላይ እንዳሉ ታውቃላችሁ። 2 ጎል ነው እንካብል ያበረከቱለት። ይሄ ብቻ አይደለም ገና ሃይድሬሽን ብሬክ ላይ ነው አሁን የሚገኙት ጀማው። ከሃይድሬሽን ብሬኩ መልስ ደግሞ ሊያስቆጥር ይችላል። ፍራንስ በጣም ተነቃቅተውን ያሉት። አረ ሌላው ቢቀርለ ይዘው ያሳዝናችሁ እንዴ እናንተ እንዴ ጀማው ይሏል እንኳን ይገባል ይሏል። አሁን ራሱ በቃ ሃትሪክ ሊሰራ ለጥቂት ነው አንድ ኳስ የሳቱ ማንዬ ምን አስበው ነው? ለማንኛውም ጀማው ነገ አርጀንቲና ከስፔንም ጉድ እንመለከታለን ብዬ ነው የምጠብቀው። በእርግጠኝነት እንደዚህ ኢንተርቴን የሚያደርግ ኳስ አንመለከትም። ቢሆንም ግን ቆንጆ ኳስ እናያለን። ስካይላይት ደግሞ ኮካ ያበደ ኢቨንት አዘጋጅቷል ጀማው። ከዛውኝ እንግዲህ ፈጣን መረጃ ማድረሳችሁ ይሆናል። መቼስ ኮካ የሚያዘጋጀውን ኢቨንት ታውቁታላችሁ አይደል? ያበደ ኢቨንት ነው የሚያዘጋጀው። ለማንኛውም ነገ ሜሲ ምን እንደሚሰራ እናያለን። እንግዲህ ይሄ ከዚህ በኋላ ራሱ የሆነ 2-3 ጎል የሚያገባ እየመሰለኝ ነው። ጉድ እንዳፈላ ኤምባፔ አይ ኪሊያን ኤምባፔ የንጉስ የዓለም ዋንጫ ግብ አስቆጣሪ ሞንጆራ ግን ለሊዮኔል ሜሲ አራለቀሃለኝ ካለም በውጪ ግን የአሁኑ የዓለም ዋንጫ ላይ ጎልደን ቡት ለመጨረስ ነው አይ ቲንክ የሊዮኔል ሜሲ ትልቁ ዓላማ ሊሆን የሚገባውና እሱ ላይ ለመጨረስ የሚጠበቅበት ምንድነው ነው? አሁን የሚታየው ነገር ምን አለ መሰላችሁ? የዓለም ዋንጫ ጎልደን ቡት ላይ ታይ ከተደረገ አሁን ለምሳሌ ነገ ሜሲ 2 ጎል አስቆጥሮ ቢወጣ 90 ደቂቃውን ጾቶ ማለት ነው ምን ውስጥ ችግር ውስጥ እንደሚገባ ልንገራችሁ። 2 ጎል አግብቶ ቢሆንም እኩል ባረግ ቢችልም 10-10 ላይ አሲስት እኩል ናቸው 4-4 ከአሲስት በኋላ ምን እንደሚታየው ደቂቃ ደግሞ እንደነገርኩ
እንዳልኳቸው አይ ቲንክ ሜሲ 620 ደቂቃ ጮቶ ኪሊያን ምባፔ ደግሞ 698 ይጋሉ ቅድም ሲያወሩ ነበር። ኢንተረስቲንግ ሲሆን ነው ላመጣላችሁ ፈለግኩትና ሜሲ ሙሉ ደቂቃ ጮታ ያው ብለን ነው የምናስበው 80 710 ያደርገዋል ማለት ነው። ተጨማሪ ደቂቃ ሰጮተ ሜሲ 2 ጎልን ቢያገባ ኪሊያን ምባፔ ጎልደን ቡቱን ይበላል ማለት ነው። ስለዚህ ለሜሲ የሚያስፈልገው ምንድን ነው? ወይ 2 ጎልና 1 አሲስት ከስፔን ጋር ወይ ደግሞ ሃትሪክ መስራት ይችላል። ያ በቃ እንደሱ አይነት ነገሮች ከሰራ ነው 2 ጎል ግን ግዴታው ነው አትሊስት ማለት ነው። እና ፖሲብል ነው። እናንተ ኮመንት ማስቀመጣችሁ ዳረሱ ሜሲ ያደረገው ባይባልም ለመናገር ሃትሪክም ሰርቶ ሊገላገለው ይችላል። ነገር ግን ስፔን እንደሚታወቁ እንግዲህ ዓለም ዋንጫ ላይ በጣም ጠጣር ሆነዋል። ሮድሪ ደግሞ በጣም ትልቁ ሚና ይጫወተ ነው። እሱ የሆነ ነገር እስካልሆነ ድረስ በተለይ ስፔን የሆነ ነገር የሚሆንባት ራሱ አይመስልም። 1 ጎል ብቻ ነው እስካሁን የገባባቸው ከቤልጂንግ ጋር የተደረገው እሱም በሚስቴክ የመጣ ጎል ኢማጂን እንጂ ብሬክዳውን አድርገህ የምታገባበት አይነት ቲም ራሱ አይደለም ስፔን እና ካውንተር ፕሬሳቸው አዛ ነው ከኳስ ጋር ማዛ ናቸው እና እንዴት ያደርጋል የሚለው ጉዳይ ጥሩ ጥያቄ ይመስለኛል። በእሱ አንጻር ያደርገዋል ያደረገው የሚለውን ኮመንት ማስቀመጣችሁ ዳረሳ። ጥግ ላይ ደግሞ እንደማሳያችሁ ማይክል ኦሊሴ ደግሞ የፔሌን ሪከርድ እንግዲህ መውሰድ ችሏል ማለት ነው። በአንድ ዓለም ዋንጫ ብዙ አሲስት በማድረግ 7 አሲስት አድርጓል ማይክል ኦሊሴ እዚህ ዓለም ዋንጫ 2 ካደረገ በኋላ ዛሬ ማለት ነው። ይህንን ተከትሎ ደግሞ 7 አሲስት በዓለም ዋንጫ ተደርጎ የማይታወቅ መሆኑ ተከትሎ ታሪኩን ለብቻው መጋራት ችሏል። ፔሌ 6 ነበር የነበረው፣ ማራዶና 5 አለ፣ ሌላ ብዙ ተጫዋቾች አሉ ከዛ ስር። ነገር ግን ኦሊሴ የግሉ ማድረግ ችሏል። ኪሊያን ምባፔ ደግሞ የዓለም ዋንጫው ጊዜ ግብ አስቆጣሪ መሆን ችሏል። ይህ ጊዜ ጉዳይ ነበር እንደምናውቀው። 1 ዓለም ዋንጫ ሊኖር ይችላል፣ 2 ዓለም ዋንጫ ሊኖር ይችላል፣ ዊ ኔቨር ኖ። ነገር ግን ሊዮኔል ሜሲ ነገ ሃትሪክ ሰርቶ ወይ ደግሞ 2 ጎልና 1 አሲስት ይወጣል ወይ አያደርገውም አይባልም። ማድረግ ቢችል በዚህ ሰዓት አንድ ሰው እሱ ነው ብዬ ነው የማስበው። ብቻ እስካሁን ድረስ ላለን ቆይታ ደግሞ ባይዘ በጣም ቴንኪዩ ላችሁ ፈልጋለሁ። 103ኛ ጨዋታችን ነው ዛሬ የተመለከትነው። ነገ 104ኛችን ይሆናል ማለት ነው። አንድም የዓለም ዋንጫ ጨዋታ ሳያመልጠን እዚህ የአንዳንዱን አምጥቼላችኋለሁ እና ያ ብዙ ፎሎወሮችን መግፋት ችለናል። ያው ምናልባት እንደጠበቅነው ባይሆንም ግን ኢትስ ፋይን አሪፍ ነገር ውስጥ መሄድ ችለናል ማለት ነው። ሳብሱ መጫ እንዳይረሳ፣ ሀሳቦች ኮሜንት ያስቀምጣችሁ፣ ኮፒ ሊንክ ይደረግ። እዚህ ጆሪ ድረስ ደግሞ እዚህ ቪዲዮ ድረስ ከደረሳችሁ የሆነች ሲክሬት ወር ልንገራችሁ ተረትልላችሁ አስቀምጡ ኮሜንት ላይ። ቀጣይ እስክንገናኝ ድረስ ግን በጣም ብዙ የእግር ኳስ ቤተሰብ የደረጃ ጨዋታ መኖር የለበትም ይላል። እኔ በዚህ ሀሳብ አልስማማም። ጀሞ እንደዚህ አይነት 5 ስታር በላይ የሆነ ጨዋታ ማለት ነው ቅብርር ያለ ፍጹም የማጥቃት ሂደት የሚታይበት አጫዋት ልናይ አንችልም በዚህ አጋጣሚ ካልሆነ በቀር በደረጃ ጨዋታ ላይ አንተ እንዴት አባቱ የሚያምር ጥራቱን የጠበቀ ጽድት ያለ ኳስ ነው ያየነው። አንተ ፈርስት ሃፍ ሌላ ቡድን ሀያል፣ ሰከንድ ሃፍ ሌላ ቡድን ሀያል። እንዴት ነው የሚያምረው? እንዴ አምርም የጎሎቹ ብዛት ይኸውላችሁ። አሁን አሜሪካ ላይ ቁጥር 1 ተወዳጅ ስፖርት እግር ኳስ እንደሚሆን እንዳትጠራጠር። በተለይ ደግሞ ይሄንን ጨዋታ ካዩ በኋላ ማንዬ ሶከር ማለት ተው ፉትቦል እንደሚሉ ጥርጥር የለኝም ቅንጣት ያክል ማለት ነው። ማንዬ ዋናው ነገር ስታር ቦያችን ሃትሪክ ሰራች። ማን ሃትሪክ ቅብረር ያለ ሃትሪክ ነው የሰራው። ያ ብቻ አይደለም፣ ኪሊያን 2 ጎል በማግባት 10 ጎል ይዞ የጎል ልዩነቱን መምራት ጀመረ። ጁዲ ደግሞ ትልቅ ታሪክ ነው የሰራው ጎል በማስቆጠሩ። እንግዲህ ስንት ጎል ደረሰ ማለት ነው? 7 ጎል ደረሰ። ለማንኛውም ጀሞ እጅግ ያማረ ቆንጆ የደረጃ ጨዋታ ነው የታየው። መቼም ቢሆን የደረጃ ጨዋታዎች ሊቀሩ አይገባም። እኔ በዚህ ሀሳብ አልስማማም። ጀሞ አው እንዴት አያችሁ ጨዋታውን? ሀሳባችሁን አካፍሉኝ። ጀሞ እንዴት አባቱን ይጣፈጥ ኳስ እንዳዩ የደረጃው ጨዋታ መቅረት አለበት። ኪሊያን ምባፔ ጎል አገባና ሜሲን በለጠው ምናምን በቃ በራሱ ብቃት እንደማያሳካ አሳምረህ ታውቃለህ ማለት ነው። እያንዳንድ እንዴ የምትተማመኑበት ከሆነ ራሱ ማድረግ ይችላል። ብቃቱ አለው አይደል? እንዴ ሜሲ አይደል እኮ ማሳካት ይችላል። ፋይናል ጨዋታው ላይ ሃትሪክ ሰርቶ ጎልደን ቡቱን መውሰድ ይችላል። እንደማይችልና እንደማያሳካ ስለምታምኑበት ማለት ነው። ይሄ ደረጃ ጨዋታ መቅረት አለበት። ታለቃቅሳለህ እዚህ እየመጣ እያንዳንድ አታለቃቅስብን። በቃ ኪሊያን ብቃቱ ስላለው 10 ጎል አስቆጥሮ ጎልደን ቡቱን እየመራው ይገኛል። ሜሲን ማድረግ የሚችል ከሆነ ማለት ነው ብቃቱ ካለው መውሰድ ይችላል። አባቴ ሃትሪክ ሰርቶ የዓለም ዋንጫ ፋይናሉ ላይ ማለት ነው። አቅም እንደሌለው ጠንቅቃችሁ ስለምታውቁ ይሄ ጨዋታ መቅረት አለበት ምናምን ለሜሲ መመቻቸት አለበት። ነጭናጫውላ በእግዚአብሔር አንተ ሊያመልጠኝ አስቤው ነበር። እግዚአብሔርን አልዋሽም፣ አስቤው ነበር ልተኛ። 10 ጎል ያለው ጨዋታ 6 ላፍ ያ እኔ ያለማችን ልበለው ምን ልበለው ምርጡን ካምባክ ልናይ 4-0 ፈርስት ሃፍ ኢንግላንድ መርቶ ሰከንድ ሃፍ 4 አቻ ልናይ ፍራንስ ደረሰ ስንል ኢንግላንድ ያርቋል። ይኸውላችሁ 4-3 ደርሰው 5-3 ሆኖ ዴምቤሌ 94ኛ ላይ ምናምን 5-4 አድርጎት ፍራንስ በቃ ኢንግላንድ ላይ የሚገርም ጫና ፕሬስ እያደረጓቸው ምናምን አቻ ለማድረግ ማለት ነው። ቤሊንጋም ሄዶ እዚህ ወርልድ ካፕ ላይ ግን በቃ ሻይን የሚያደርገው ተጫዋች ብዛቱ ቤሊንጋም ብቻውን ይዞ ሄዶ ዘርሮ ቀስ ብሎ ልባቸውን ስብር የሚያደርግ ጎል ውትፍ። ኧረ በስመ አብ ሜሲ ከዚህ በኋላ ወፍ ነገ ሃትሪክ ሰርቶ ካላባላቸው በስተቀር ምባፔ ዛሬ 2 ጎል አግብቶ ጎልደን ቡቱን ጠረግ
በጣም የሚለይ ጨዋታ እግዚአብሔርን ፋይናሉንም ነገ እንዲያርግልን። መቼም ግን እንደዚህ አይነት የሰርድ ፕሌስ ጨዋታ አናይም። አረላሽ ማን እግር ኳስ ብለው ባስኬት ያሳዩናል። ጠቅ ያደርጋል። ያም ይሄዳል፣ ጠቅ አድርጎ ይመጣል። ይሄም ይሄዳል፣ ጠቅ። ምንም መከላከል ምናምን ሐራም ነው፣ አይቻልም። ዳኛው ራሱ ሲከላከሉ እረፉ ምናምን እያለ ነበር የሆነ ሰዓት። ማንም መከላከል አይችልም። ሂድና ግባ፣ አንተም ሂድና ግባ። ማን ይኸው እዚህ ጋር ጠቅ ሳካ ሃትሪክ ይመጣልሃል። እዚህ ጋር ምባፔ 2 ጎል ባይቶ ምባፔ ወይኔ 10 ጎል ደርሷል። ሜሲ ነገ 3 ጎል ገባ ቀለል አድርጎ ወይ 2 ጎል ያገባና እናያለን። እንዲህ በቀላሉማ አንፋታሽም ምባፔ። አንቺ ለጎልደን ቡታ ነው ኦፍ ኮርስ ኦልሬዲ ፈረንስ ዋንጫውን አታለሽ ብለሽ ሜሲ በከባዱ ነው ቀጣይ የሚመለሰው። እንዲህ አይነት ነገር ይወዳል፣ እንደውም ሜሲ ይወዳል። ግን ይሄ ባስኬት ነው እንጂ እግር ኳስ ለማለት ይከብዳል። አቦ ትንሽ አይደብሮ? ኧረ በስመ አብ ጋይዝ፣ ይኸውላችሁ እኔ ዛሬ ኪሊያን ሁሌ እንዳስደነገጠኝ እኮ ነው። ሁሌ ማለት ነው የሆኑ ሞመንቶች አሉት። ግን ምን አለ ይቺኛዋን እንኳን እስከ ነገ እንኳን ይቺን 4 ዓመት እንኳን ሜሲ ይዟት ቢቆይ ምን ታጣለሁ? 22 ጎሎች ላይ ደርሷል። የዓለም ዋንጫ የምንጊዜም ከፍተኛ ጎል አስቆጣሪው ፈረንሳዊው ዘዲክታተር ኪሊያን ኤምባፔ ነው። ሊዮኔል አንድሬስ ሜሲ 21 ጎሎች ነው ኦልሞስት ያለው። ነገ የሚያስቆጥር ከሆነ 2 ጎሎች ይህንን ሬከርድ መረከብ ይችላል። ከባድ ነው፣ ለእኔ ከባድ ነው። ይህንን ሬከርድ ካሁን በኋላ መስበር ከባድ ይመስለኛል። ኦልሞስት 10 ጎልም ላይ ደረሰና የራሱ ሊያደርገው ነው ጎልደን ቡቱንም እና በቃ ዶሚኔሽኑ አደገኛ ነው። ዲክቴት አደረገው ይህንንም የዓለም ዋንጫ። እኔ ምን ብዬ እንደምገልጸው አላውቅም። ኤኒዌይስ ችግር የለም ቢያንስ እንደው ኪሊያን ነው፣ ምንም ልል አልችልም። ኤኒዌይስ ሊዮኔል አንድሬስ ሜሲ አይታወቅም። ሜሲን አትመኑት። ነገ ምን ሊያመጣ እንደሚችል አታውቁም። ፋይናል ላይ ሃትሪክ ሰርቶ ሊያስደነግጠን ይችላል፣ አይታወቅም። ተስፋ አድርገን እንጠብቀው። ባያደርግም ደግሞ ሊዮ ነው፣ ይሄ ቁጥር አይገልጸውም። ኪሊያን ግን እጅግ በጣም በዓለም ዋንጫ ካዩዋቸው ምርጥ ተጫዋቾች መካከል አንዱ፣ ምናልባት ቀጣይ 2 የዓለም ዋንጫ ፊውቸር አለው ጋይስ። ፊውቸሩን የበለጠ እንግዲህ ሊያረጋግጥ የሚችለው ቤስት መሆኑን በተለይ ደግሞ ቀጣይ የሚመጡት የዓለም ዋንጫዎች ላይ ነው። ሜሲ በተለይ ነገ የሚያሸንፍ ከሆነ እስከዛ ድረስ ሜሲ የምንጊዜውም የዓለም ዋንጫ ቤስት ፕሌየር ሆኖ የሚቀጥል ይሆናል። ነገር ግን 2 የዓለም ዋንጫ አለው ኪሊያን፣ እሱ ላይ ደግሞ ፕሩቭ ማድረግ ይጠበቅበታል። ኤኒዌይስ ኪሊያን በሰዋም በኢየሱስ ክርስቶስ ምን አይነት ያበደ የጨለለ ሰከንድ አፍ ነው አይነት ያለቀለት ሰከንድ አፍ ነው የተመለከት ነው። በኢየሱስ ክርስቶስ ስታፍ ጨራሽ አልነበሩም ፍራንሶች። ሰከንድ አፍ መጡላ፣ ኢንግላንድ አልነበረችም። ይሄን ነው ስላችሁ የነበረው። ቱዌል ጨራሽ ውጤቱን ማስጠበቅ አልቻለም። እዚህ ጋር ደግሞ ስትመለከቱት አንተ ረጉስቱ ያችን ፎል ባትሰራ ደግሞ ወደ ጨዋታው ተመልሷል። እንደዛም ሆኖ ተመልሶ ነበር። 2 ደቂቃ በ2 ደቂቃ ውስጥ 3 ጎል ምናምን የሚገባበት አይነት ቻንስ ነው። ሰከንድ አፍ ብቻ 5 ቢግ ቻንስ ፈጥሯል እኮ ነው የምልህ። ያራዳል ኦሊሴ አባከን ከአንዱ ለሶስት ኳ በጣም የሚገርመው በዚህ ጨዋታ አሲስት አድርጓል፣ 7 አሲስት አድርጓል። የፒሊን በ1970 ምናምን የተሰራ ሂስትሪ ነው ብጥስ ያደረገው ማለት ነው። ጀግና የሆነ ተጫዋች ግን ደግሞ 1-2 ኳሶችን አባክን እንዲህ ምንድነው ይሄ ልጅ ጎል ጠመመበት እስክል ድረስ ማለት ነው። የሚገራርም ኳሶች ዴምቤሌ ኧረ በስመ አብ ራስ ሹት የምታደርገውን ኳስ ፓስ አደረገው ምናምን ስትነጠቅ ነበር የሚያስጠላ ቦታ ላይ ምናምን። ከዛ መጨረሻ ላይም ቻሎ በሆኖልን ያን ጎል ያስቆጠርከው ማለት ነው። ኪሊያን ኤምባፔ በዚህ ውድድር ያራዳ ልጅ በቃ ስኬታማ ሰው። በዚህ ጨዋታ እሷ ናት። ቲሟ ተሸንፎ 4ኛ ደረጃ ቢያጠናቅቅም እሷ ግን 2 ጎሏን አሲስቷን አድርጋ እላይ ደቅ ብላለች። ጎልደን ያራዳ ልጅ ጎልደን ቡቱን ደቅ አድርጋ ተበሏለች። ግን ጎልደን ቦሉን የማሸነፍ እድል በጣም አለው ማለት ነው። በጣም ነው ያለው። ነገ ሜሲ 2 ጎል የማያስቆጠር ከሆነ ለምሳሌ የግሏ ነው ማለት ነው። ያራዳ ልጅ ቤሊንጋም ምን አይነት ድንቅ ጎል ነው ያስቆጠረው መጨረሻ ደቂቃ። ጎሉን ብቻ አይደለም ተቀይሮ ከገባ በኋላ አይታችሁታል። የፈጠረውን ቻንስ ራኑን ያደርገዋል ከኳስ ጋር። እንደ ቤሊንጋም እኔ ፕሮግሬሲቭ ራኖች ምናምን የሚያደርግ አይነት ተጫዋች አላየሁም ጭራሽ ማለት ነው። በጣም ጀግና የሆነች መጨረሻ ላይ ያስቆጠረው ጎል ደግሞ የትም የለም ነው። ገደላችሁ፣ አለቃርጫ ግድልን ያደረጋችሁ 10 ጎል ነው የተመለከትን። እስኪ እናንተ ማሳብ አስተያየታችሁን ኮሜንት ላይ ልክ አድርጉልኝ። ይመቻችሁ። በለው ጨዋታ ምን ብዬህ ነበረ ገና ላይናፑን አይቼማ። እንግሊዝ ፈርስት ሃፍ 4 ሰከንድ ሃፍ 2 ፍራንስ ደግሞ ሰከንድ ሃፍ እንዳለ ኤምባፔ 2 ጎል። አረ ደለ 6-4 ማን 10 ጎል። እኔ 9 ጎል ነበር 5-4 ነበር የገመትኩት። ኢማጂን 8 ሰዓት ድረስ ቁጭ ብለህ ይሄን ጨዋታ ያየው ሰውዬ ኦሬዲ በጨዋታ ረክተሃል። አሁን ነገ ምናልባት ውግም ላለ ጨዋታ ተዘጋጅተሃል። ይሄን ጨዋታ ያላየ ሰውዬ ደግሞ ማኑ በቃ በአጭሩ ከላይናፕ ቪዲዮ ጀምሮ እያየ ተዝናና ነው ምን። ምክንያቱም ማኑ ቶማስ ቱሄል የአርሰናል ተጫዋቾች ቢያገቡ ሳካ ሃትሪክ
ቢሰራም በዛ ብደሰትም ራይስን እንደዛ እያሰቃየ በማጫንት ምን አይነት ፈረስ ነው ግን? እናቴን ነው እንዳሰጋ ቻምፕ። ይህ ሰውዬ መቼም አይጎዳም። እንዳሰጋ ነው ምን ታደርጋለህ መሰለህ? አንድ ወር በቂ ከበቂ በላይ ረፍት አስፈላጊ ከሆነ የኮቨንትሪ ጨዋታ ላይ ስታርት ያደርጋል ራይስ ፈረስ ስታሊያን። አንቺ በቃ አርክተሽኛል። ሳካ ደግሞ አትሪክ ሰራ ምናምን ነገር። ቤሊንግሃም አንቺ ቀሽቴዎች ትችያለሽ ብቻ ሳይሆን ቀሽትም ነሽ ነው የምልሽ። ገባሽ አይደለ? ብዙ የሴት አድናቂዎች አሉሽ። ኳሱ ነገር ለሳካ ኳሱን ሰጠሽው ምናምን አጨራርሰሽ ሎክዋን ኡፓሚካኖን ጀዝባ አረግሻቸው። ኡፓሚካኖ አሲስት አድርጎ ገና ተልጦ ሳይጨርስ ሄደሽ ጨጓራውን በሎንጬ ላጥሽለት ነው የምልሽ። ቤሊንግሃም አትቀደሽ ዘያ ቤሊንግሃምን ካሁን በኋላ የሚናገር ሰው ከኔ መልስ ይጠብቅ። ከባድ አንደርሬትድ የሆነ ተጫዋች እንዴት አባቱ እንደሚችል ይሄና ዲክታተሩን በደንብ አድርገህ ሞሪኖ ታስማማቸዋለህ። እርግጠኛ ነኝ ቪኒሺየስ ጁኒየርን ለመድፈኛው ሽጠው በቃ አልተዋሃደም። እሱ አልተዋሃደም። አይ እንግሊዝና እግር ኳስ የሆነ መርሃ ግብር ማሟያ የጤና ጨዋታ ላይ ምናምን ትበረታለች። ፈረንሳይን 6-4 ከረፍት በፊት 4-0 ላይ እየመራቻት ነበረ። ቡካዮ ሳካ 3 ጎሎችን አስቆጥሯል። ጁድ ቤሊንግሃምም ጎሎችን አስቆጥሯል። ነገር ግን ኪሊያን ምባፔ ሚስተር ወርልድ ካፕ እዚህ ጨዋታ ላይ 2 ጎል በማስቆጠር ኦል ታይም ቶፕ ስኮረር ላይ በ22 ጎል በዚህ ወርልድ ካፕ ያገባቸውን ጎሎች ደግሞ ወደ 10 አድርሷል። ሊዮኔል ሜሲ በ1 ጎል ዝቅ ብሎ ይከተዋል ኦል ታይም ቶፕ ስኮረር ላይ። እዚህ ደግሞ ዋንጫ ላይ ደግሞ በ2 ጎል ሜሲ ይከተለዋል። ሚስተር ወርልድ ካፕ አባቴ ወርልድ ካፕ የሱ ስቴጅ ነው፣ የኪሊያን ምባፔ ነው። ከዚህ በኋላ 2 ወርልድ ካፖችን ይጫወታል። ይሄ ልጅ ስንትና ስንት ጎል አግብቶ እንደሚጨርሰው እንጃ። ወርልድ ካፕ ከዚህ በኋላም ሊበላ ይችላል። ታሪክ ሰርቶ ነው የሚጨርሰው። ወርልድ ካፕ የሱ ስቴጅ ነው። ነገር ግን ቶፕ ስኮረርነቱን ይዞ የሚጨርስ ይመስለኛል። ሊዮኔል ሜሲ ነገ 2 ጎሎችን ካገባ የዚህን ወርልድ ካፕ ቶፕ ስኮረር ይሆናል። 1 ጎል ካገባ ከኪሊያን ምባፔ ጋር ኦል ታይም ወርልድ ካፕ ቶፕ ስኮረር እኩል ይሆናል። ነገ እናያለን። ለእኔ ግን ዓለም ዋንጫውን ንጉሱ ሊዮኔል ሜሲ ቢያነሳና ዲክታተር ሚስተር ወርልድ ካፕ ደግሞ ታፕ ስኮረሩን ይዞ ቢጨርስ የዚህን ዓመት ይገባዋል ብዬ አስባለሁ። ላሳየን ብቃት ኪሊያን ምባፔ። እንግሊዝ ግን ያው የእንግሊዝ ነገር ተው እንድናለቅስ ነው እንደዚህ የተጫወቱት። አልቅሱ ነው ዓለም ዋንጫው ሊያልቅስ ስለሆነ በእንባ እንለያይ ነው ምንድን ነው? ክፍት ነው ጨዋታ። በቃ ሂድ ወንድሜ ሂድ አግባና ና ይላል። አግብተና እኔ በቃ ተሬን እጠብቃለሁ ይላል ፈረንሳይ። እንግሊዝ 4 አገቡ። በቃ ሰከንድ አፍ እኔ ላግቤልና ክፍት ነው። አንዱ ሲሮጥ ላሽ ሊሎ ይችላል ባላየ ምናምን። ባዶ ጨዋታው ማለት ምንም መጨናነቅ የለም። ምንም ከባድ ፎል ምናምን ወፍ አይሰራም እንደዚህ የደረጃው ነው ጨዋታው ብራዘር። በቃ ለኤምባፔ እንደውም ይሄ ለወርቅ ጫማው ጠቀመው፣ ይሄ ጨዋታ ጠቀመው በጣም አለቀ። 10 ጎል ገብቶ ማለት በስመ አብ። ነገ አሪፍ ጨዋታ ስለማናይ ማለት ጎል ላይ ኖረው ይችላል እንጂ ሁለቱም ቲም ኳስ ይዞ ስለሚጫወት ኳስ ላይ ጥሩት ያለ ጎል አይኖርምና ዛሬ ጨረሰ 10 ጎል ገብቶ ይሄ አንድ ጨዋታ ነው ቢባል አሁን ሰው አያምንም። 10 ጎል ገባ 6-4 ማለት ነው። ይመቻችሁ። ለማንኛውም ግን እንግሊዝና ፈረንሳይ 10 ጎል የተቆጠረበትን ትርኢት ነው ያሳዩት። ኪሊያን ኤምባፔም 2 አስቆጥሮ የዓለም ዋንጫው ኮከብ ጎል አስቆጣሪነቱን መሪነት ጨብጧል። አሁን ከሜሲ ዛሬ 2 ማስቆጠር አለበት እኩል ለመሆን ማለት ነው። የታሪክ የዓለም ዋንጫም የጎል ሪከርድም አሁን እንደርሱ የዓለም ዋንጫ ጎሎችን ያስቆጠረ ተጫዋች በታሪክ የለም አስብሏል። በቁጥር በጎል ብዛት ማለት ነው። ሪከርዱን ትላንትና ሰብሯል። ኢንግላንዶች ማለት ነው ወሳኝና የሚታወስ ብሮንዝ ሜዳሊያ አገራቸው ይዘው መሄድ ችለዋል። የ26 ዓለም ዋንጫ 3ኛ ጨራሹ እንግዲህ ኢንግላንድ መሆኗ ታውቋል ማለት ነው። ውጤቱ እንደምትመለከቱ ነው። ፍሬንድሊ ቫይብ የያዘ ነው። የትኛቸውም ኬር የሚያደርጉ ራሱ አይመስልም ነበር። ነገር ግን ያው ተጫዋቾቹ ኦብቪየስሊ ማሊያውን ለብሰው ነው የሚጮቱትና እነሱ ኬር ያላቸው ይመስላል። ግን ከደጋፊ ፖይንት እንግዲህ ፍሬንች የሆነ ሰው ለምሳሌ ዛሬ ቢያሸንፍ ኖሮ 26 ዓለም ዋንጫ ብሮንዝ ጨርሰናል የሚል የለም። በኢንግላንድ ዙሪያ ግን እሱ ነው። ምክንያቱም ብዙ ማተር አያደርግም። 3ኛ ስለጨረስክ ማንም አያስታውስም። ራስም አታስታውሰው። እንደዚህ ትልቅ ኔሽን ስትሆን ማለት ነው። አነስ ያለ ኔሽን ቢሆን ረዳለው፣ ግን ትልቅ ኔሽን ስትሆን እንደዛ ነው የሚሰራው። ነገር ግን በጨዋታው ዙሪያ እንግዲህ ብዙ ቅሬታ ሲነሳ ነበር። ቶማስ ቱክል እንደዚህ ቢጫው እንደዛ ቢጮት የተባለ ነበር። ፍሪደምን አግኝቶ እንግዲህ ፈርስት ሃፍ ላይ እንግላንዶች እንዳያችሁት እንግዲህ ዴክላን ራይስ ከቦክስ ውጭ መጀመሪያ ይበርቀዋል። ከዛ ሰከንዱ ደግሞ ዴክላን ራይስ የሚገርም ኮርና እንደለመደው ካሻማ በኋላ ኮንሳ ያገባለታል። ከነገና እዚሁ አላቆመም ማለት ነው። የአርሰናል ሌላ ተጫዋች ቡካዮ ሳካ እንግዲህ
2 ጎሎች በመበረክ ማለት ነው 4-0 ፈርስት ሃፉን ይዞ መውጣት ችለው ነበር። ከዛ በኋላ ደግሞ ፍራንሶች እንግዲህ ምላሽ ይሰጣሉ ወይ ተብሎ ሲጠበቅ ኪሊያን ምባፔ ቀደም ብሎ ማግባት ችሎ ነበረ። ባርኮላ ተቀይሮ ገብቶ አገባ። ኪሊያን ምባፔ ደገመ። ከዛ 4-3 ሆነ። ጨዋታው ኢንተረስቲንግ ሆነ። ቶማስ ቱኩል የሚያስቃችሁ ግን አሁንም ካውንተር ለመጫወትና ለመዝጋት እየሞከረ ነበር በጨዋታው መሀል። ይሄ ነው በቃ የሜንታሊቲ ችግር በሉት ታክቲካል ሆነ በሉት ግን አሁን ክሊርሊ የሆነ ነገር እያስቸገረው እንደሆነ ነው የሚናገረው። አሁን ምናልባት ኢንግላንድ 4 ጎል አግብቶ ቢሆን ፈርስት ሃፍ ይህን ጨዋታ ተበልቶ ነበር ብዬ ነው ማስበው እና በጣም የጠቀሙት ኢንዲቪጁዋል ብሪሊያንስ ነው ከዴክላን ራይስ በተለይ የመጣው የመጀመሪያው 2 ጎሎች ላይ እና ከዛ ውጭ ባለው ደግሞ እንዳያዙት እንግዲህ 4-3 ከሆነ በኋላ ማለት ነው ምላሽ ሰጥቶ ነበር በድጋሚ ቡካዮ ሳካ እንግዲህ ጄድ ስፔንስ ባገኛት ፔናልቲ ጉስቶ በጣም አጥፍቶ 5-3 ማድረግ ችሎ ነበር ማለት ነው። 5-3 ካደረገው በኋላ ደግሞ ዴምቤሌ ምላሽ ሰጥቶ ነበር። ዴምቤሌ ምላሽ እንደሰጠ ፍራንሶች በጣም ገፍቶ ንጮት ሲሉ ጁድ ቤሊንግሃም ደግሞ ጨመረና 6-4 በሆነ ውጤት ነበር የተጠናቀቀው። እቺ ጨዋታ ደግሞ ሌላ የጎል ማስተካከያ ነበረች። የጎል ማስተካከያ ብትሉኝ 2 ሪከርዶች ወሳኝ ሪከርዶች ተሰብረዋል። ኪሊያን ምባፔ እንግዲህ ለጊዜውም ቢሆን ሊዮኔል ሜሲ እንግዲህ ኦቨርቴክ አድርጎታል ማለት ነው። በዓለም ዋንጫ የሚሆን ጊዜ ግብ አስቆጣሪ መሆን ችሏል በ22 ጎሎች 22 ጨዋታ 22 ጎሎች ፎር ኪሊያን ምባፔ። ባለፈው አሁንም ሲቁበት ነበር። አሁንም ግን እሱ ከላይ ተቀምጦና የዓለም ዋንጫ የሚሆን ጊዜ ምርጡ ተጫዋች መሆኑን እያሳየ ይገኛል ማለት ነው። ሊዮኔል ሜሲ ነገ ቀጣይ እንግዲህ ለጎልደን ቡት ለመብላት ሃትሪክ ይሰራል ወይ የምናየው ነገር ይሆናል ማለት ነው። ከዛ ውጭ ባለው ደግሞ እዚህ ጋር ስንመለከት እንደምታዩት እንግዲህ ከስር ያለውን ኦሊሴ 2 አሲስት አድርጎ ነበረ። ኦሊሴ 2 አሲስት ማድረጉ ተከትሎ ደግሞ 7 አሲስት ያስቀምጠዋል። በአንድ ዓለም ዋንጫ ብዙ አሲስት ያደረገው ተጫዋች ማይክል ኦሊሴ መሆን ችሏል ማለት ነው 7 አሲስቱን ከያዘ በኋላ። ይህን ደግሞ ሪከርድ የወሰደው ከማን ነው? ከፔሌ ነው። ፔሌ 6 አሲስት ያደረገበት ዓለም ዋንጫ ነበረው ማለት ነው እንደሚታወሰው እና አሁን እሱ ሪከርድ መስራት ችሏል ማይክል ኦሊሴ። ኪሊያን ምባፔ ደግሞ 10 ላይ ደርሷል እንግዲህ በአንድ ዓለም ዋንጫው ላይ ማለት ነው። ያ የሚገርም እንቅስቃሴ ነው ከሱም የተመለከትነው። በጄ ደግሞ ከተመለከትነው በጣም የሚገርም ላይ ያለው ኪሊያን ምባፔ ራሱ እና ያ ፍራንስ ከኢንግላንድ እናንተ ከዚህ ጨዋታ ምን ታያችሁ? እንደ ፍሬንድሊነቱ ለመናገር ብዙ የሚወራበት አለ። ይሄ ታክቲክሊ እንደዚህ ሆኖ እንደዛ ሆኖ የምትሉት አይደለም። ነገር ግን ፍሪደም ቢያገኙ ኢንግላንዶች ራሱ እንዴት አይነት አቅም እንደነበራቸው አሳይተዋል ብዬ አስባለሁ። ከእንደገና ደግሞ በፍራንስን በኩል እንደምታዩት እንግዲህ መጀመሪያው ካለ ፍላጎት ከማነስ ይመስለኛል ሳየው ፍራንስ በቃ ፍላጎት አልነበራቸው። መጀመሪያ ግን ኪሊያን ምባፔ ነበራቸው። ለምንድነው? ጎላቸውን ለማስተካከል። ከኋላ ያሉት ግን እንዳያችሁት ነው ብዙም ጥሩ አልነበረም። ኮናቴም ላክራ ምናምን ማንን ዲፌንድ ማድረግ አልችልም። እዚህ ጋር አሻችሁ ጥሩ አልነበራችሁም። በአጠቃላይ ማይናንም የሚገባበት ኳስ በቃ ተንጠባጦ ምናምን ዲፌንሱ ጥሩ የተከላከል አይደለም። ኤኒዌይስ ግን ዛሬ ኤምሪን በድሎታል ብዬ ነው ማሰቡ። ዛሬ ጨዋታ ጠብቀ ዛሬ ማሰለፍ ዴሾምስ ብዙ ነገር ይናገራል ስላንተ። ራቢዮ ዛሬ ማሰልፈዋል እሱ ምንም የሚገርም ሰው ነው። ብቻ ያ ያለው ነገር ይህን ይመስላል ማለት ነው። እናንተ ከጨዋታ ትምህርታችሁን ኮመንት ማስቀመጥ እንዳይረሳ፣ ፕላስ መጫ እንዳይረሳ። እንደተለመደው ኮፒ ሊንክ የሚደረግ ቀጣይ እስክንገናኝ ድረስ ይመቻችሁ።